ቅዳሜ ስዑር የዝምታ ቀን። ኢየሱስ በዝምታ ውስጥ የሠራው ሥራ። ለብዙ ዘመናት የሰው ልጅ ተስፋ ቆርጦ ነበር። የሞት ሰንሰለት የማይበጠስ፣ የሲኦል ደጃፍ የማይሰበር ይመስል ነበር። ነገር ግን ከ4000 ዓመታት ጥበቃ በኋላ አንድ እንግዳ ነገር ተከሰተ። የዓለም ጌታ፣ የክብር ንጉሥ ወደ ሲኦል ወደ ጥልቁ ወረደ። ኢየሱስ ለምን ወደ ሲኦል ወረደ? በዛስ ምን ተከናወነ? ዛሬ ዓለምን ያስደነገጠውን ያንን ታላቅ የታሪክ ክስተት እንመለከታለን። እስከ መጨረሻው አብራችሁን እንድትቆዩ በፍቅር እንጋብዛለን። ዓለም ጸጥ ያለችበትና እግዚአብሔር የተለየ ወይም የሌለ የሚመስልበት ቀን ነበር። ይህ ቅዳሜ ስዑር ነው። ቤተ ክርስቲያን በዝምታ ትዋጣለች። ቅዳሴ አይሰማም። መንበሩ ይራቆታል። ታቦቱም ባዶ ይሆናል። ዓለም በዝምታ ተውጣለች። ላፍታ ያህል እግዚአብሔር ሥራውን ያቆመ ይመስላል። ክርስቶስ በመቃብር ውስጥ ነው። የእግዚአብሔር ልጅ በሰውነቱ በእውነት ሞቷል። ቅዱስ ሥጋው ከመንፈሱ ተለይቶ በምድር ውስጥ አርፏል። ነገር ግን አሁንም ከመለኮቱ ጋር ተዋህዶ ነው ያለው። የተባረኩ እጆች ጸጥ አሉ። ሕይወትን የተናገረው ድምፅ ዝም አለ። ፍጥረት ሁሉ ረጭ ብሏል። ጊዜ ራሱ በሞትና በሕይወት መካከል የተንጠለጠለ ይመስላል። ሰማይ ዝም ብሏል። ምድርም ትጠብቃለች። ነገር ግን እግዚአብሔር ሥራውን አላቆመም። ወደ ዝምታው ውስጥ ገባ እንጂ። ጌታችን ሲቀበር የነበረው የቀብር ሥነ ሥርዓት ምን ይመስል ነበር? የአርማትያስ ዮሴፍና ኒቆዲሞስ የክርስቶስን ቅዱስ ሥጋ ወስደው በአዲስ መቃብር ውስጥ አኖሩት። በበፍታ ከፈኑት፣ በሽቶ ቀቡት። እያንዳንዱ እንቅስቃሴ በሐዘንና በአክብሮት የተሞላ ነበር። ትልቅ ድንጋይ በመቃብሩ ደጃፍ ላይ ተንከባለለ። መቃብሩም ታተመ። ጠባቂዎችም ቆሙ። ዓለም የሚያየው ፍጻሜውን ብቻ ነበር። የክርስቶስ ጠላቶች ያሸነፉ መሰላቸው። መስቀሉ ሽንፈት፣ ተስፋውም የከሸፈ መሰለ። ነገር ግን የሚታየው እውነት አይደለም። እግዚአብሔር በጣም የተሸነፈ በሚመስልበት ጊዜ እጅግ ኃያል አምላክ ነው። በዚህ ጊዜ የደቀ መዛሙርቱ ጭንቀት ምን ይመስል እንደነበር እንመልከት። ደቀ መዛሙርቱ በየአቅጣጫው ተበትነውና በፍርሃት ተውጠው ነበር። የተከተሉት ሞቷል። የታመኑት በመቃብር ውስጥ ነው። ልባቸው በፍርሃትና ግራ በመጋባት ተሞልቷል። ቃሎቹን ያስታውሳሉ፣ ነገር ግን ገና ሊረዱት አልቻሉም። ስለ መነሳት ተናግረው ነበር። አሁን ግን ሞት በፊታቸው ቆሟል። ተስፋ በሐዘን ስር የተቀበረ መሰለ። ይህ እምነት የሚፈተንበት ጊዜ ነው። እግዚአብሔር የራቀ ሲመስል፣ ጸሎት ባዶ ሲሆን እና መገኘቱ በማይሰማበት ጊዜ ምን ያህል አስጨናቂ እንደሚሆን ማሰብ ከባድ አይደለም። የኢየሱስ ወደ ሲኦል መውረድ። ኢየሱስ ወደ ሲኦል የወረደው ለተራ ነገር አልነበረም፣ ለታላቅ ወታደራዊ ዘመቻ እንጂ። ይህም ዘመቻ ምርኮን ለመማረክ ነበር። ከእርሱ በፊት የነበሩ ጻድቃን በሲኦል ወይም በአብርሃም እቅፍ ተለይተው ይጠበቁ ነበር። እርሱ ግን የሞትን መውጊያ ሰብሮ ነፃ ሊያወጣቸው ወረደ። ሌላኛው የሞትን ቁልፍ ለመረከብ ነበር። ሰይጣን በሰው ልጆች ላይ የነበረውን የሞት ሥልጣን ከእጁ ለመቀበል ወረደ። ሌላኛው ፍርድን ለማወጅ ነበር። ላላመኑት ፍርድን፣ ላመኑት ደግሞ የምሥራችን ለመስበክ ጌታችን ወደ ሲኦል ወረደ። ቀጥለን በሲኦል ውስጥ የተከናወኑ አስገራሚ ሁነቶችን እንመልከት። የመጀመሪያው የምድር ውስጥ ያለው ጥልቁ ታላቅ ሽብር ውስጥ ወደቀ፣ በመንቀጥቀጥ ተሞላ። መጽሐፍ ቅዱስ እንደሚናገረው እርሱ ሲወርድ ሲኦል ተናወጠች፣ ሞት ግራ ተጋባ። ይህ የማይሞት ሕይወት ያለው ማን ነው እያለች ሲኦል ደነገጠች። የሲኦል የነሐስ መዝጊያዎች ተሰበሩ፣ የብረት መወርወሪያዎች ተቀጠቀጡ።
ሌላኛው የምስራች ስብከት ነበር። በወህኒ ለነበሩ ነፍሳት ሄዶ ሰበከላቸው በማለት በአንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ላይ ይናገራል። ኢየሱስ በዛ ለነበሩት ሙታን ድሉን አበሰረ። ለአዳም፣ ለኖህ፣ ለነቢያት ሁሉ ጊዜው ደረሰ፣ ቤዛችሁ መጣ እያለ ያበስራቸው ነበር። ያ ቦታ ከጭንቀት ወደ ደስታ ተለወጠ። እንዲሁም የድሉን አዋጅ አወጀ። ኢየሱስ በሲኦል እምብርት ላይ ቆሞ የድል አርማውን ተከለ። ሰይጣንንና ሰራዊቱን በራሳቸው ግዛት ላይ አዋረዳቸው። መጽሐፍ እንደሚለው አለቅነትና ሥልጣናትን ገፎ በራሱ ድል በመንሳት በግልጽ አሳያቸው በማለት በቆላስይስ ምዕራፍ 2 ቁጥር 15 ላይ ተጽፎ እናገኛለን። የኢየሱስ ክርስቶስ ወደ ሲኦል የመውረድ ውጤት። ኢየሱስ ሲነሳ ለብቻው አልተነሳም። በሲኦል የታሰሩትን የጻድቃን ነፍሳት ይዞ ወጣ። ይህ ነው ምርኮን ማረከ የሚለው። የሞት ቁልፍ አሁን በእርሱ እጅ ነው ያለው። እርሱ እንዲህ ይላል፣ ሞቼ ነበርሁ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል ቁልፍ በእጄ ነው በማለት ይናገራል። ቀዳሜ ስዑር በታሪክ ውስጥ ያለ ቀን ብቻ ሳይሆን የነፍስ ሁኔታ ነው። የሐዋርያት የእምነት መግለጫ እንደሚናገረው ወደ ሲኦል ወረደ ይላል። ይህ የተረገሙት ወደሚሰቃዩበት ሳይሆን ጻድቃን ድነትን ወደሚጠብቁበት ነው። እዚያም አዳምና ሔዋን፣ አብርሃም፣ ሙሴ፣ ዳዊትና ነቢያት ይገኛሉ። አዳኙ እስኪመጣ ድረስ ለዘመናት በተስፋ ጠብቀዋል። አሁን ግን ከብዙ ሺህ ዓመታት ጥበቃ በኋላ ክርስቶስ እንደ ንጉሥ በመካከላቸው ገባ። የእርሱ መገኘት ጨለማውን በብርሃን ሞላው። መጠባበቁ አበቃ። ድነት መጣ። በዚህ ቅጽበት የክርስቶስ ድል ቀድሞውኑ ተጠናቋል። ሰይጣን ተሸነፈ። ሞት ድል ተነሳ። የኃጢአት ኃይልም ተሰበረ። ነገር ግን በምድር ላይ ያለ ማንም ሰው አላየውም። ማንም አላወጀውም። ምንም ምስክር አልሆነም። በታሪክ ውስጥ ታላቁ ድል የተከናወነው ማንም በማያይበት ጊዜ ነበር። እግዚአብሔር ጥልቅ ሥራውን የሚሠራው በሰው ዓይን በማይታይበት ስፍራ ነው። ቀጥለን የዝምታውን ትርጉም እንመልከት። ቤተ ክርስቲያን ትጠብቃለች። ዝምታ ብቻ ነግሷል። ይህ በእምነት የመጠበቅ ምስጢር ነው። ምንም በማይሰማበት ጊዜ ታማኝ ሆኖ መቆየት፣ ምንም በማይታይበት ጊዜ ማመን። ሌሊቱ ባዶ አይደለም፣ በተስፋ የተሞላ እንጂ። ትንሣኤው ገና የተሰወረ ቢሆንም ቀርቧል። ቀዳሜ ስዑር ለእያንዳንዱ ነፍስ ይናገራል። እግዚአብሔር ዝም የሚልባቸው ጸሎቶች መልስ የሌላቸው የሚመስሉባቸውና ጨለማው የሚቀጥልባቸው ጊዜያት ይኖራሉ። በእነዚያ ወቅቶች እምነትህን አትጣ። እግዚአብሔር አራቀም፣ ተሰውሯል እንጂ በዝምታ ውስጥም እንኳ እየሠራ ነው። ይህ እውነት ከባድ ቢሆንም በምሕረት የተሞላ ነው። ምክንያቱም ስቃይህ ከንቱ አይደለም፣ ዝምታህም ባዶ አይደለም፣ ጨለማህም ያለ ዓላማ አይደለም ማለት ነው። ዝምታው ያበቃል፣ ድንጋዩ ይንከባለላል፣ መቃብሩም ይከፈታል። ሕይወት ከሞት ይነሳል። ነገር ግን ትንሣኤው ከመታየቱ በፊት ዝምታ አለ። ክብር ከመምጣቱ በፊት ጸጥታ አለ። ቀዳሜ ስዑር የመጨረሻው ደጃፍ ነው። በዝምታው ውስጥ ታማኝ ሆነ ቆይ። ማየት ባትችልም እመነው፣ ምክንያቱም ድሉ ቀድሞውኑ ተጀምሯል። ወዳጆቼ፣ ኢየሱስ ወደ ሲኦል የወረደው እኛ ወደዚያ እንዳንወርድ ነው። እርሱ የሞትን በር ሰብሮ የሕይወትን መንገድ ከፍቶልናል። ዛሬም የምንፈራው ማንኛውም አይነት የጨለማ እስራት ካለ ያንን የሰበረው ጌታ ዛሬም ነፃ ያወጣናል። ትንሣኤ ከፊታችን አለ። ጸጋ ይብዛላችሁ።